ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል ከናሁ ቴሌቪዥን ለዕለተ ማክሰኞ ግንቦት 18 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ እስልምና ጉዳዮች ምክር ቤት ለኢድ አል-አድሃ በዓል እንኳን አደረሳችሁ መልእክት አስተላለፈ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለ1447ኛው የኢድ አል-አድሃ አረፋ በዓል ምክንያት በማድረግም ለህዝበ ሙስሊሙ የእንኳን አደረሳችሁ መልእክት አስተላልፈዋል። የምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን ባስተላለፉት የእንኳን አደረሳችሁ መልእክትም ህዝበ ሙስሊሙ በዓሉን በተለያዩ ምክንያት በችግር ውስጥ ያሉ ወገኖችን በመደገፍ ማክበር እንደሚገባ አስገንዝበዋል። ኢትዮጵያን ባህላዊና ሃይማኖታዊ የመረዳዳት እሴቶችን አሉን ያሉ ሲሆን በዓሉን በመተዛዘን በመከባበርና በመረዳዳት እንዲያከብሩም ጥሪ በማቅረብ ለሀገር ሰላምና አንድነትም ሁሉም ዘብ ሊቆም እንደሚገባ አሳስበዋል። የእስልምና የሰላምና የፍትህ ሃይማኖት መሆኑን ገልጸው በሰባተኛው ጠቅላላ ምርጫ በንቃት እንዲሳተፉና ምርጫውን በሰላማዊ እንዲጠናቀቅ የተለመደ በጎ ሚናውን እንዲጫወትም ለህዝበ ሙስሊሙ ጥሪ አቅርበዋል። በኢትዮጵያ እስካሁን በኢቦላ ቫይረስ የተጠረጠረ የታመመ ሰው አልተገኘም ሲል ጤና ሚኒስቴር አስታወቀ። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ኢትዮጵያ በኢቦላ ቫይረስ ያሰጋቸዋል ከተባሉ 10 የአፍሪካ ሀገራት ውስጥ መካተቷ ደግሞ አፍሪካ የበሽታዎችን መከላከልና መቆጣጠር ድርጅት አሳውቆ ነበር። የኢትዮጵያ ጤና ሚኒስቴር በበኩሉ እስካሁን በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረ ወይንም የታመመ ሰው እንዳልተገኘም ትናንት ምሽት አሳውቋል። ኢትዮጵያ በበሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኝነት ከግምት ውስጥ በማስገባትም ጥብቅ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ገልጸዋል። በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝ ስራዎች፣ በዓለም አቀፍ የአየር ማረፊያዎች የተጠናከረ ክትትል፣ የጤና ተቋማት ዝግጁነት እንዲሁም ማድረግ፣ የላቦራቶሪና ምርምር አቅምን የማሳደግና አስፈላጊ የሕክምና ግብዓቶችን የማሟላት የዝግጅት ስራዎችም እያደረገ መሆኑን አሳውቋል። ብሔራዊ ባንክ በውጭ ምንዛሬ መመሪያው ላይ ማሻሻያ ያደረገ። ባንኩ ያሻሻለው መመሪያ የውጭ ምንዛሬና የቁጠባ አካውንትን ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፍቃድ የስራ ማረጋገጫ ሰነድና የሰነድ ማረጋገጫ ክፍት በባንኮች በኩል ማጽደቅ እንዲችሉ ፈቅዷል። እነዚህ ተቋማትም ያለ ባንኮች ቅድመ ፍቃድ የዕቃ ጭነትና ትዕዛዝ ማስተላለፍ እንደሚችሉ መመሪያው የደነገገ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ እንደሚሆንም ይጠቅሳል። መመሪያው በብድር ደብዳቤ በሚካሄዱበት ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር በማስተሳሰር የዋጋ ማስተካከያ ማድረጉንም ጭምር ገልጿል። ባንኩ ንግድ ባንኮች ለሚጠየቁት የብድር ደብዳቤ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ እንደሆኑም ጠቅሷል። የኢትዮጵያ ኢንቨስትመንት ቦርድ የዕቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ አስተላለፈ። ቦርዱ ግንቦት 17 ቀን 2018 ዓ.ም ባካሄደው ስብሰባ የዕቃ አስተላላፊነትን ዘርፍን ለውጭ ባለሀብቶች ተሳትፎ ክፍት ለማድረግ ውሳኔን አሳልፏል። ቀደም ሲል በደንብ ቁጥር 474/2012 የውጭ ባለሀብቶች የዕቃ አስተላላፊነት የኢንቨስትመንት ተሳትፎ ለአገር ውስጥና ለውጭ ባለሀብቶች የቅንጅት ኢንቨስትመንት የተከለከለ ሲሆን የውጭ ባለሀብቶች የካፒታል የሽርክና ተሳትፎ በ49% ተገድቦ ቆይቷል። ከዚህም የተነሳ በዘርፉ የሚፈለገው አዳዲስ የኢንቨስትመንት ፍሰት ላይ ክፍተት ተፈጥሮ ነበር የተባለ ሲሆን የቦርዱ ውሳኔም ይህንንና መሰል ችግሮችን የሚቀርፍ እንደሚሆንም ይጠበቃል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎችን አልፋለን።
የዓለም ጤና ድርጅትና አፍሪካን ሲዲሲ የኢቦላ ወረርሽኝን በከፍተኛ ሁኔታ እየተሰራጨ መሆኑን አስጠነቀቁ። የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል እንዲሁም የዓለም ጤና ድርጅት በዲሞክራቲክ ኮንጎና በዩጋንዳ በተቀሰቀሰው የኢቦላ ወረርሽኝ የተጠረጠሩ ሰዎች ቁጥር ከ900 ማለፉን ተከትሎ ማስጠንቀቂያ ሰጥተዋል። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተው የኢቦላ ወረርሽኝ በፍጥነት የተስፋፋ ሲሆን ከ900 በላይ ተጠርጣሪዎችና ከ200 በላይ ሰዎች መሞታቸውን የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል አፍሪካ ሲዲሲ እና የዓለም ጤና ድርጅት ይፋ አድርገዋል። የአፍሪካ ሲዲሲ ዋና ዳይሬክተር ጀነራል ዣን ካይሴ ሚኒስትሮችን ባሳተፈና በከፍተኛ ባለስልጣናት ደረጃ በተካሄደ ስብሰባ ላይ ባደረጉት ንግግር በዲሞክራቲክ ኮንጎ በተቀሰቀሰውና በከፍተኛ ፍጥነት እየተሰራጨ ባለው የኢቦላ ወረርሽኝ የሚሞቱ ሰዎች ቁጥር እየጨመረ መምጣቱን አስታውቀዋል። እንደ አፍሪካን ሲዲሲ መረጃ መሰረትም ወረርሽኙ ከተቀሰቀሰባቸው 2 ሀገራት በተጨማሪ በአህጉሪቱ 11 ሌሎች ሀገራትም ከፍተኛ ስጋት ላይ ናቸው። ከነዚህ መካከል ደቡብ ሱዳን፣ ሩዋንዳ፣ ኬንያ፣ ዛምቢያ፣ መካከለኛው አፍሪካ ሪፐብሊክ፣ ታንዛኒያ፣ ኢትዮጵያ፣ አንጎላ፣ ሪፐብሊክ ኮንጎ፣ ቡሩንዲና ሶማሊያ ተጠቅሰዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በበኩላቸው ሀገራት አፋጣኝ እርምጃ እንዲወስዱ እንዲሁም የጤና አጠባበቅ ስርዓታቸውን እንዲያሻሽሉ ማሳሰባቸውን ዥንዋ ዘግቧል። የኢቦላ ቫይረስ ተላላፊ በሽታ ሲሆን ትኩሳት፣ ማስታወክ፣ ተቅማጥ፣ አጠቃላይ የሰውነት ህመም እንዲሁም ከባድ የሆነ የደም መፍሰስን ጨምሮ ምልክቶችን ሊያሳዩ ይችላል ተብሏል። በመጨረሻም በኢራን በቀጠለው የጦርነት ስጋት ከ1.5 ሚሊዮን በላይ ሙስሊሞች ለሐጅ ሳውዲ አረቢያ መግባታቸው ተገለጸ። መካከለኛው ምስራቅ በኢራን ጦርነት የተነሳ ከፍተኛ ቀውስ ውስጥ ቢሆንም ከመላው ዓለም የተውጣጡ የእስልምና ሃይማኖት ተከታዮች ለዓመታዊ የሐጅ ጉዞ ወደ ሳውዲ አረቢያ ገብተዋል ተብሏል። 1.51 ሚሊዮን ገደማ ሙስሊሞችም ከሳውዲ ውጪ ከሆኑ አካባቢዎች መምጣታቸውን የአገሪቱ ባለስልጣናት ባለፈው ሳምንት አስታውቋል። ይህ ቁጥር ባለፈው ዓመት ከነበረው ጋር ሲነጻጸር በ11 ሺህ ብልጫ አለው ተብሏል። ሙስሊሞችም ለሃይማኖታዊ ጉዟቸው ወደ ሳውዲ የደረሱት 3 ወር ሊደፍ የተቃረበው የአሜሪካ እስራኤልና ኢራን ጦርነት በድጋሚ ሊጀምር ይችላል የሚል ስጋት በቀጠናው ባየለበት በዚህ ወቅት ነው። በተደጋጋሚ ሲጣስ የቆየው ተኩስ አቁም ባለፈው ወር ተግባራዊ መሆን ከመጀመሩ በፊት ኢራን በርካታ ሚሳኤሎችና ድሮኖችን ወደ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት አስወንጭፋለች። ቴህራን እነዚህን ጥቃቶች የፈጸመችው አሜሪካና እስራኤል ላደረሱባት አየር ድብደባ በአጸፋ ምላሽ ለመስጠት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ለእናንተ ያደረስኩኝ አብራችሁ ቆየሁት ሀብታማ እያለ ነበርኩኝ። ሰናይ